ሰላም ጤና ይስጥልኝ ውድ የፕራይም ሚዲያ አድማጭ ተመልካቾች ይህ ወጋ የተሰኘው ሳምንታዊ የህግ ግንዛቤ ማስጨበጫ ፕሮግራማችን ነው። ክቡራና ክቡራት ዛሬም እንደተለመደው በአዲስ ርዕሰ ጉዳይ ከአዲስ እንግዳ ጋር እዚህ ፕራይም ስቱዲዮ ተገኝተናል። ዛሬ ልንወያይ ልንነጋገር የወደንበት ርዕሰ ጉዳይ ምናልባት አሁን ላይ የፌዴራል ጠበቆች ማህበር እንግዲህ በፕሬዝዳንትነት ለፌዴራል ጠበቆች ፕሬዝዳንት ሆነው የሚመረጡትን ግለሰቦች እንግዲህ እዚህ ፕራይም ስቱዲዮ እየጋበዝን ሀሳባቸውን የሚያቀርቡበት ፕሮግራም ነው እያደረግን ያለነው። ሳምንት ላይም ወይዘሮ መሰረት አያሌውን አቅርበን ነበረ። ዛሬ ደግሞ ከእጩዎቹ አንዱ የሆኑትን ወይዘሮ መሰረት ስዩምን ነው እዚህ ፕራይም ስቱዲዮ የጋበዝናቸው። ወይዘሮ መሰረት እንግዲህ ውድ ጊዜዎትን አጣበው ነው እዚህ ፕራይም ስቱዲዮ የተገኙልኝ። በጣም ደስ ብሎኛል። እጅግ አድርጌ በፕራይም ሚዲያ አድማጭ ተመልካቾች ስም አመሰግኖታለሁ። ቴንክ ዩ ቬሪ ማች። እንግዲህ ወይዘሮ መሰረት ዛሬ የተገናኘ ነው አሁን ላይ የሚደረጉ እንቅስቃሴዎችን እያየን ነበርና ይሄ ምንድነው የፌዴራል ጠበቆች ማህበር ፕሬዝዳንትነት እጩ ነው ትርሶ እና ባለፈው ሳምንትም ወይዘሮ መሰረትን ሞክሼናቸው ምናልባትና ወይዘሮ መሰረትን እዚህ ፕራይም ስቱዲዮ ጋብዘናቸው ሀሳባቸውን አጋርተውናልና ዛሬ ደግሞ እርሶን ጋብዘናል። ሁለት ሴቶች ናቸው ያላችሁት። ምናልባት 5 እጩዎች ናችሁ አጠቃላይ ያላችሁት። ከአምስቶቹ እነ አቶ ፋሲል ስለሺ፣ አቶ በሻዳ ገመቹና አቶ ተስፋዬ ደረሰ 3 ወንዶች 2 ሴቶች ናቸው። እንግዲህ በአምስቶቹ ናችሁ ወደ ፋይናል ውድድር የገባችሁት ማለት ነውና ሶስቱን ለማግኘት ጥረት አድርጌ ነበረ ዛሬ ፕሮግራማችን እንዲሆን የፈለኩት። ሁሉም ተወዳዳሪ እዚህ ቀርቦ ሀሳቡን የሚገልጽበት ራሱን በደንብ የሚገልጽበት ፕሮግራም እንዲሆን ነበር ሀሳቤ። ዞሮ እንግዲህ ለማግኘት ጥረት አድርጌ ያለው አልተሳካልኝም። ወይዘሮ መሰረት ግን ተሳክቶልኛል እና ስለመጡ በጣም ደስ ብሎኛል። አመሰግናለሁ በድጋሚ። እንግዲህ ወይዘሮ መሰረት ስዩም ላለፉት ረጅም ዓመታት በፍትህ ስርዓት ውስጥ ሲያገለግሉ ቆይተዋል። እንዲሁም ደግሞ አሁን ላይ በማናቸውም ፍርድ ቤት ጠበቃና የህግ አማካሪ ናቸው። ላለፉት ስንት ዓመታት ነበር በጥብቅና የቆዩት? 18 ዓመት ነው። 17 ዓመት በጥብቅና እንግዲህ አሳልፈዋል። አጠቃላይ ረጅም ዓመት ነው በፍትህ ስርዓት ውስጥ እንደቆዩ የማቀው። ስለዚህ እንደው መንደርደሪያ እንዲሆነን ፍትህ ማለት ምን ማለት ነው ከሚለውን ጀምርና ወደ ሌሎች ጥያቄዎች እንመጣለን። ፍትህን እንዴት ይገልጿታል ወይዘሮ መሰረት? ፍትህ እንግዲህ በአንድ ማህበረሰብ ውስጥ የሰዎችን እኩልነት በእኩል ዓይን የመታየት የሀብት ክፍፍልን ለማደላደል እንዲሁም ደግሞ ሰዎች በእኩል የመታየት መብታቸውንና እኩል የመከበር መብታቸውን የሚያረጋግጥ እንዲሁም ደግሞ ለእያንዳንዱ እንቅስቃሴያቸው ተጠያቂነትን የሚያመጣ የህግ መርህ ነው ብዬ አስባለሁ። እንደገናም ደግሞ እንደገለጽኩት የሀብት ክፍፍልን እያንዳንዱ ሰው በኩል የሚገባውን እንዲያገኝ የሚያመቻች የሚያስተካክል በህግ ወይም በፍርድ የመያዝን ተጠያቂነትን የሚያመጣ በአንድ ፍትሃዊ የህግ አስተዳደር ስር ለእያንዳንዱ ሰው በመሆኑ ብቻ በተገባው አግባብ መብቱ ተጠብቆለት ሰብአዊ መብቱ ተከብሮለት እንዲያልፍ የሚደረግበት ውስብስብ ሞራላዊና ፖለቲካዊ ጽንሰ ሀሳብ ነው ብዬ አስባለሁ። በጣም ደስ በሚል ሁኔታ ገልጸውልኛል ወይዘሮ መሰረት። ምናልባት ለመንደርደሪያ አነሳ ነው ፍትህ በጣም መሰረታዊ ጉዳይም ስለሆነ አንስተናል። ምናልባት አሁን ለፌዴራል ጠበቆች ማህበር እንግዲህ ፕሬዝዳንትነት ታጭተዋልና ይህንን እንደው እቅዶት ምንድነው? ምናልባት ብዙ ምን ጠብቀው ነገር አለ እንደ ጠበቃ እኔም ጠበቃ ነኝና ብዙ ምናስባቸው ምናለማቸው አሁን ላይ ያልተሳኩልን ነገሮች ምናልባት ጀማሪ ከመሆናችን አንፃር አጀማመሩ በጣም ብዙ ሰክሰስ በዚህ በ3 ዓመት ተኩል ጊዜ ውስጥ ሰክሰሶችን አይተናል። በተጨባጭ ያየናቸው ነገሮች አሉና ከዛ በተጨማሪ ግን እንደው ራእዮት እንደው አላማዎት እንደው ምንድነው የምትለዋን ትንሽ ቢያብራሩልኝ ደስ ይለኛል ወይዘሮ መሰረት። አመሰግናለሁ። ምንድነው የኔ ሀሳብ? በመጀመሪያ ደረጃ ወደዚህ ሀሳብ ስመጣ ስለ ምንም ሀሳቡም አልነበረኝም። ግን ጥቆማው ከመጣ በኋላ አስመራጭ ኮሚቴው ተሰብስቦ ስልክ ደውለው ሲያናግሩኝ እኔ እንደውም ከሀገር ውጭ መንገድ ላይ ነበር ያለሁት። ኤርፖርት ነበርኩ ማስታውሰው እና ቦርዲንግ ላይ ነኝ። በዛ መሀል ድጋሚ ተደዋውለን ነው የተገናኘነው ከነ አጋጣሚው እና ሲነገረኝ ታምኖብኝ ትሰራለች ተብሎ ከታሰበ
እዛው ጋር ነው ሐሳቡ የመጣልኝ። ኦኬ ያለኝን ነገር ባካፍል ጥሩ ሊሆን ይችላል። ምክንያቱም በተለያየ ቦታ የያዝኳቸውንም ልምዶች በሙያውም እንደቆየ ሰው ሴትም እንደመሆኔ መጠን አክብሮኝ ሰው ትሰራልኛለሽ ብሎ ከጠቆመኝ የራሴን ነገር ብቻ ጊዜን ይወስዳል ብዬ የማስበውን ነገር ብቻ ወይም ለራሴ መንገዱን ስለማውቀው ለኔ አዳፕ የሚያደርግልኝ ነገር የለም ብዬ ማሰቤ ብቻ ተገቢ አይሆንም የሚል ሐሳብ ውስጥ የገባብኝ። ተቀበልኩት፣ ደስም አለኝ። ከዛ በኋላ እንደውም ጥያቄውን ሲጠይቁኝ ፕሬዚዳንትነት ባይሳካ ስራ አስፈጻሚስ ትሆኛለሽ ወይ ብለው ጠይቀውኝ ነበረ። አዎ የሚል መልስ ነው የሰጠሁት። ምክንያቱም አላማዬ ማህበረሰቡን ከወሰንኩ አይቀር ማገልገል ነው እንጂ የተለየ ፍላጎት የለኝም። ምክንያቱም በሄድኩበት መንገድ እግዚአብሔር ረድቶኝ አጋጣሚዎችም የራሴም ጥረት ተጨምሮበት የሙያው ዳራ የደረሰበት ደረጃ ላይ አድርሶኛል ብዬ ስለማስብ ያንን ባካፍል ይጠቅማል የሚል እምነት ስለገባብኝ ወደ ውሳኔ መጣው ማለት ነው። ወደ ውሳኔ ስመጣ ምንድነው ያሰብሽው ተብዬ ብትጠየቅ እኛ እንደዚህ ዝግት ያለ ነገር ነው ይዘን የመጣ ነው። አሁን ኦፕን አፕ አለ እንግዲህ ከውጭው ዓለም ዜጋ ጋር የምንወዳደርበት ሜዳ ምድራችን ላይ ተፈጥሯል። እስካሁን ድረስ ከሀገር ውስጥ ያልወጣ ፓንደሚክ አይነት ነገር ነው ያለን አይደለ? ስለዚህ አሁን ግን ወደ ሌላ የምንወጣበት ጊዜም እየደረሰ ስለሆነ ማነቆችን መፍታት የሚቻለው ኢሊቬት የሙያውን ማህበረሰብ ወይም ማህበሩን ወደ ከፍታ በመግፋት ነው። እንዴት ነው የሚገፋው? በምን አግባብ ልንገፋው እንችላለን የሚለውን ነገር ውስጤ ሌሎቹ ጋር የማውቀው ኤክስፒሪየንስ ያረኩት የተለማመድኩት ነገር አለ። በእርግጥ ማህበሩ ገና ልጅ ነው፣ ህፃን ነው፣ አዲስ የተወለደ ነው። በ3 አመት ውስጥ እንደውም ፓል ውስጥ ገብቶ ኢስት አፍሪካ ላይ ገብቶ ብዙ ሄዷል። እንደ እድሜውም ደግሞ በአንድ ጊዜ አጥንት ልታበላው አትችልም አይደለም። ስለዚህ የተገባውን ሄዷል። ወደ ላይ ለማስቀጠል የተሰሩትን ወደ ላይ ለማድረስ ያልተሰሩትን ጀምሮ ለመስራት ምንም ራሴንም ባስገባ ችግር አይደለም የሚል ነገር ስለገባብኝ ውሳኔ ላይ ደረስኩ። እንግዲህ ውሳኔ ላይ ስደርስ ሊሰሩ ይገባሉ ያልኳቸው ነገሮች አሉኝ። ሊሰሩ ይገባሉ ያልኳቸው ነገሮች በዋናነት በኢትዮጵያ የህግ ሙያውን የሚደግፍ ብቻ ሳይሆን እንዲሁ በተነሳሽነቶች መካከል የአባላትን ፍላጎት የሚደግፍ ብቻ ሳይሆን የህግ ሙያውን በኢትዮጵያ የሚያሳድግ ጠንካራና አስተማማኝ ማህበር ለመገንባትና የማህበሩን አባላት ፍላጎት ለማገልገል ጠንክሮ መስራት እንደሚያስፈልግ አስቤ በአንድነት በህጋዊ ማህበረሰብ ውስጥ ልህቀትን፣ የሙያ ክህነትን፣ ታማኝነትን፣ የቴክኖሎጂ ውህደትን፣ አገልግሎትን የሚያበረታታ ምቹ ሁኔታን፣ በበየነ መረብ የመጠቀም ልማድን፣ የሙያው ዳራ የደረሰበትን ነገር ለአባሉ የማስታጠቅ ስራ ልሰራ የምችልበት ለዘመናት ያጋጠመኝን ልምድ ላካፍል እችላለሁ የሚል እምነት ገብቶብኝ እንግዲህ በዚህ አግባብ ለመስራት ነው። ምናልባት ይሄንን ስል ማውራት ቀላል ስለሆነ እንዴት ትሰሪዋለሽ፣ በምን አግባብ ትሰሪዋለሽ የሚል ጥያቄ በሚሰማኝ ማህበረሰብ ውስጥ ሊነሳ ይችላል። ምክንያቱም ይሄን ሊያደምጠው የሚችለው መራጩም የመምረጥ መብትም ያለው የህግ ሙያ ማህበረሰቡ ስለሆነ ይህ ማህበረሰብ ደግሞ እንደምናስበው አይደለም። ይህ ማህበረሰብ የከበረ እውቀት ያለው፣ የከበረ ማንነት ያለው፣ በተለይ አብዛኛው ዝም ያለው ደግሞ ገና ያልተቆፈረ ማይን ያልተደረገ እንደ እንቁ የከበረ ጥልቅ እውቀት ያለው ዘመናትን ሙሉ ራሱ ላይ የእውቀት ግንባታ ሲያደርግ የኖረ ነገር ግን አፍስሶ ማህበረሰቡን ለመጥቀም የሚችልበት ሜዳ ያላጋጠመው እሱ ቢያፈሰው መንግስትንም ማህበረሰቡንም የሙያውንም ማህበረሰብ ሊጠቅም ይችላል ብዬ ስላሰብኩኝ እሱን በምን ሁኔታ እናሰናስለዋለን የሚለውን ነገር ሳስብ የሌሎች ሀገሮችን ተሞክሮ ምክንያቱም ደጃ ብሬያቸው መሰራቸው ትልልቅ ኢንተርናሽናል የጠበቅና ድርጅቶች ጠበቆች ምናልባት ጥብቅናውትም ኢንተርናሽናል ነው አይደለ? ዓለም አቀፍ እየሰራው ነው። አዎ ኢንተርናሽናል
ኮርቶች ላይ የመቅረብ ደጋጋሚ እድሎች አጋጥመውኛል። በዛው ወደ ላይ ያደገ ያለበት ሁኔታ አለ። በግጥምጥሞሽ እኛም ሀገር አጌንስት ደ ስቴት ከኛው ሀገር ባለሙያዎች ጋር የተከራከርኩባቸው መድረኮች አሉ። ስለዚህ ይሄ የኛ ሰው እንዴት ወደዛ ይወጣል፣ እንዴት ወደዛ ይደርሳል፣ እንዴት አድርጎ ውጤታማ ያደርገዋል የሚለው ነገር ነው እንግዲህ ያመጣኝ ብያለሁ። በመሀል ሀሳቤን አስቀይረሽ ነው ጥያቄ ለዛውራ እና እንዴት አድርገሽ ታደርጊዋለሽ እና በእነዚህ ተሞክሮች የሰጡኝ ነገር አለ። በምን አይነት ሁኔታ መድረኩን ማመቻቸት ነው እንዳልኩሽ። እነዚህን የከበሩ በእንቁ ደረጃ የሚቀመጡ እውቀቶች አሉ፣ ያነበቡ ብዙ ሰዎች አሉ። እንደምናስበው አይደለም። ኤክስፖዠር ላይኖር ይችላል። የእውቀት ችግር አለ ብዬ ግን አላምንም። ሊኖርም ይችላል ግን በብዛት ግን የለም ብዬ አላስብም። ምክንያቱም ዩኒቨርሲቲ ተፈትኖ ተመርቆ ወደ መድረክ የመጣ የጥብቅና ፍቃድ ለመውሰድ ተፈትኖ ውጤት ላይ የደረሰ ማህበረሰቡን ወክሎ ሲከራከር የቆየ ነው። ግን ኤክስፖዠር አለ ወይ ብትይ ላይኖር ይችል ይሆናል። ሁሉም ላይ ባይሆንም በከፊል ላይኖር ይችላል። ይሄ የምናቀለው ማህበረሰብ አይደለም። በነገራችን ላይ ትልቅ ማህበረሰብ ነውና ስለዚህ እዚህ ማህበረሰብ ላይ ምን እናድርግለት፣ እንዴት አድርገን ያንዱን እውቀት ካንዱ እናሰናስለው፣ እናያይዘው፣ ጁኒየሩን ከሲኒየሩ ጋር እንዴት እናጣጥመው። ጁኒየሩ ዘመናዊነትን ያውቃል፣ ያነባል፣ የሙያው ዳራ የደረሰበትን ያውቃል። ሲኒየሩ ደግሞ ቴክኖሎጂንም ያውቃል። ሲኒየሩ ደግሞ በርካታ እድሎችን አግኝቶ ከትላልቆቹ ጋር የመገናኘት እድሎችን አግኝቷል። በሙያው ረጅም ጊዜ ልምድ አካብቷል። ክፉና ደጉን ለይቷል፣ አንብቧል። ስለዚህ ሁለቱ ተያይዘው ተጋግዘን ወዴት እንድረስ የሚለውን ነገር ስታስቢ ሴሚናሮችን ማዘጋጀት አለ። እንዲሁም ደግሞ የህግ ባለሙያዎች ማህበርን ከዓለም አቀፍ የህግ ባለሙያዎች ማህበር ጋር በመሆን ተወዳዳሪ አካል አድርጎ በማስቀመጥ በአፍሪካ የአፍሪካ መሪ የሆነ ማህበር እንዲሆን ማድረግ፣ ነገሮችን መክፈት፣ የተዘጉ ነገሮችን መክፈት፣ የሚያጋጥሙ ችግሮችንና ቻሌንጆችን በህጉ ማዕቀፍ ከህጉ ማዕቀፍ ሳንወጣ በስሜት ልንመራው አንችልም። ምንመራው በኢንቴንሽን ነው። ምክንያቱም የህግ ሰዎች ነን። ስሜታችንን ማስተናገድ አንችልም። ማስተናገድ የምንችለው በተፈቀደልን የህግ ቅርጽ ብቻ ነው። የህጉ ቅርጽ ችግር አለው ከተባለ ደግሞ በህግ አግባብ ያ ቅርጽ እንዲስተካከል ከምንሰራ በስተቀር ቅርጹን ዘለን ቅጥር ዘለን ልንወጣ አንችልም። ምክንያቱም የኛ ሙያ ሌላ ክብር አለው፣ ሌላ ደረጃ አለው፣ ሌላ አቅም አለው፣ ሌላ ገደብ አለው። አለባበሳችን እንኳን፣ አነጋገራችን እንኳን፣ አመጋገባችን እንኳን ህግ ከቤት ይጀምራል አይደል? ልጆቻችን ቤተሰባችን ላይ እንኳን እንደፈለግን ልንሆን የምንችል ሰዎች አይደሉም። እኔ ተነስቼ ሌሎችን እየነቀፍኩ አይደለም። እኔ ተነስቼ እዚህ ጋር ቀሚስ ለብሼ እዚህ ሀገር ልወጣ አልችልም። ሌሎችን እየነቀፍኩ አይደለም። ያን የሚከለክለኝ የሙያ ገደብ አለብኝ። እንደፈለግኩ ተነስቼ ላረግ እንዳልችል የሚያደርገኝ ምክንያቱም የተሸከምኩት ትልቅ ማህበረሰብ ነው። ያ ማህበረሰብ ደግሞ ካባውን ለብሼ ስወጣ ፈቃድ ሲሰጠኝ አትስጋ፣ ጠበቅ፣ ህግ አለ። እኔ ህግ አውቃለሁ፣ ተምሬያለሁ። እኔ ጠብህን በህግ ልጣላለህ፣ በህግ መስመር ላስይዝልህ። ደም አትፋሰስ፣ ክፉ ቃል አትለዋወጥ፣ ቂም አትወጣ፣ አትበቃቀል፣ አትበደል፣ አትቀማ። ቅድም ያልሽውን ፍትሃዊነት በህጋዊ አግባብ በእኩልነት የሚገባህን እንድታገኝ የሀብት ክፍፍሉ በተገቢው መንገድ እንዲሰርጽ ያንን ውስብስብ የሆነ ሞራላዊና ፖለቲካዊ ጽንሰ ሀሳብ ጥሶ የሚያልፍ የህግ ጎዳና ላይ አራምጄ የሚገባህን ፍትህ እንዲጨብጥ አደርግሃለሁ ብሎ የሚቆም ታጋይ ነው። ይህ ባለሙያ ዝም ብሎ እንደፈለገ በዘፈቀደ ሊሄድ አይችልም። እናደርጋለን ስንል በተጻፈልን ህግ ነው። ማህበሩን እናራምደዋለን ስንል ማህበሩ የተጻፈለት ህግ አለ። ሲቋቋም ደንብም አለ አይደለም? በመስከረም ላይ ያጸደቅ ነው ደንብም አለ። በዛ ቅርጽ ልክ ነው ልናስኬደው የምንችለው። ከዛ ውጭ ልናደርግ አንችልም። ያንን ግን ልምዳችንን፣ እውቀታችንን፣ የሙያ ክህሎታችንን፣ ስነ ምግባራችንን፣ ግንኙነታችንን ተጠቅመን ወደ ላቀ ነገር እንዲደርስ ልናደርግ እንችላለን። ከዛ ማዕቀፍ ሳንወጣ
ስለዚህ ያንን ስንመለከት በምን አይነት መልኩ እንመረዋለን የሚል ነው። ስለዚህ ይሄንን ስናይ አንደኛው ተከታታይ የሆኑ ሴሚናሮችን ማዘጋጀት፣ ኢንፎርማልና ፎርማል የሆኑ የመተያያ የመጎበኛኛ የመተዋወቂያ መድረኮችን ማመቻቸት፣ በፕሮቦኖችን ማስፋት። ይሄ ደግሞ በማህበረሰቡና በህግ ማህበረሰቡ መካከል ግንኙነትን ይፈጥራል። በጁኒየሩና በሲኒየሩ ማለትም በረጅም ጊዜ ልምድ ባለውና በጀማሪው መካከል እንዲሁም ደግሞ በተማሪውና በባለሙያው መካከል በዩኒቨርሲቲውና በሙያ ማህበረሰቡ መካከል በተለያዩ የመንግስት አካላትና በተቋሙ በዚህ በሙያ ማህበሩ መካከል ግንኙነቶችን ይፈጥራል። ያ ግንኙነት እያደገ ሲመጣ መመካከርን፣ መተሳሰብን፣ መደጋገፍን፣ በጋራ ለሀገር መቆርቆርን፣ በጋራ ለሀገር መስራትን፣ በጋራ የህግ መሰረትን ማስተካከልን፣ የህግ ስቴቢሊቲ ማምጣትን፣ ስኮላሮችን ማብዛትን፣ ኢሊቶች ውስጣቸው ያለው ነገር ታምቆ ያለው ነገር ወጥቶ ፈሶ ለህዝብ እንዲደርስ ማድረግን፣ ለሌሎች መትረፍን ማምጣት እንችላለን ማለት ነው። እንደገናም ደግሞ ፕሮቦኖ ከዚህም አልፎ ማህበረሰቡ የሚያገኘው አገልግሎትና ማህበረሰቡ መደገፍ እንደተጠበቀ ሆኖ ባለሙያው ሙያውን እንዲያሳድግ፣ አንድ ፋብሪካ ሲከፈት ወይም ድርጅት ሲከፈት ማህበረሰቡ እንዲያውቀው የማስቀመስ ነገር ይሰራላል። በነፃ ቀመሷት እስቲ እቺኒዋት እስቲ እንደዚህ የተባለ ሰው እንዲለምደው ይደረጋል። ኳሊቲውን ቼክ አድርጎ እንዲያውቀው የማይታወቅ ነገር ስለሆነ ባለሙያውም ሙያውን የሚያስቀምስበት ሜዳ ያገኛል። ከዛ ችግሮችን በሰማ ቁጥር ደግሞ ሙያውን ኢንቨስት የሚያደርግበት ሜዳ ባገኘ ቁጥር ደግሞ ራሱንም የሚያሳድግበትን እድል ያገኛል። እነዚህ መሰናሰሎች ባለሙያውን ክብሩን ጠብቆ በስነ ምግባር ታንጾ በሙያ ጎልብቶ እውቀቱን ማፍሰስ የሚችልበትን ፍሎ ይጠብቅለታል። እነዚህን መድረኮች ማመቻቸት ይቻላል። እንግዲህ ረጅም ጊዜ በሙያ ውስጥም ስለቆየው ምናልባት ግንኙነትን በመፍጠር ሪሶርስ ሞቢላይዝ ለማድረግ የምታገለውና የምጥርበት ሜዳ ላይኖረኝ ይችላል። መቆፈር ይኖርብኛል። ግን አሁን ያሉትም ለማስጀመር በቂ ሊሆን ይችላል። እንግዲህ ባንዴ ምንም ነገር ልናደርግ አንችልም። እንደነ ኤቢኤ 58 ዓመት ጎልማሳ ከሆኑ ማህበሮች ጋራ የ3 ዓመት ህፃን ሆነን የ3 ዓመት ተኩል ህፃን ሆነን ለምን ብለን አንፍጨረጨርም። ነገር ግን እድሜ ለቴክኖሎጂ፣ እድሜ አሁን ላለን ወጣት ትውልድ፣ እድሜ ኢትዮጵያዊ ስለመሆን ፍላጎት አለን፣ የማደግ ምኞት አለን። እነሱ ከቆሙበት ለመቀጠል የምንችልበት እድል አለ። ግን እንዳፋችን ቀላል አይደለም፣ ተራራ አለው። ተራራውን ግን በጋራ መሪው ነው ኃላፊነት ያለበት፣ መሪው ነው እኔ አያገባኝም ሳይሆን በያገባኛል ስሜት ከሀሳባዊነት ስሜት ወጥተን በሰሪነት ስሜት እንደን ደግሞ ከፎልት ፋይንደርነት ወጥተን በመፍትሄ አምጪነት መፍትሄው የመጣው ላይ ደግሞ ነገሮችን ክሪቲሳይዝ ማድረግ ብቻ ሳይሆን አተገባብሮ ላይ የሚተጋ ከመሆን ጋር ተያይዘን በጋራ ውጤት ማምጣት። ምክንያቱም ማህበሩ የኛ ነው፣ ከሌላ ማህበር ደግሞ ይለያል። በህግ የሚቋቋም በግድ ማህበርተኛ የሚኮንበት ሬጉላቶሪ ባዲ ነው። ይቀጣል፣ ያስተምራል፣ ይደግፋል፣ ያግዛል፣ ያሳድጋል፣ ያበረታል፣ ጥሩ ውጤት እንዲመጣ ያደርጋል፣ ይፈትናል፣ ይቆጣጠራል። ምክንያቱም ማህበርን ለማቋቋም የሚፈለግበት ዋናው ስፒሪት ኦፍ ሎ ጽንሰ ሀሳቡ በዓለም ላይ ያለው መሰረታዊው ከሚባሉት ሶስቱ ዋናዎች ናቸው። አንዱ እና ዋነኛው ሙያውን መቆጣጠር ነው። ሙያተኛውን አይደለም እኮ በግል አይደለም የሚያሳድደን ማህበሩ፣ ሙያውን ግን የመቆጣጠር ኃላፊነት አለው። ለምን? ደንበኛው ከሌለ እኮ ጠበቃው የለም። በነገራችን ላይ ጠበቃው ከሌለ ደግሞ ደንበኛው ሰርቫይቭ ያደርጋል። ስለዚህ ደንበኛው ህዝብ ነው፣ ደንበኛው መንግስት ነው፣ ደንበኛው ተቋም ነው፣ ደንበኛው ህፃናት ናቸው፣ ደንበኞች ሴቶች ናቸው፣ ደንበኞች አባቶች ናቸው፣ እናቶች ናቸው። እነዚህ እንዳይጎዱ የመጠበቅ ኃላፊነት አለበት። ምክንያቱም እንደው ድሮ ሲተረትም ጠበቃ ሲለማ የጠበቃ ጠበቃ ሲጠፋ የጠበቃ ይባላል አይደል? የጠበቃ እንዳይሆን
የጠበልቃ ሆኖ ሌሎችን እንዲፈውስ የመሰራት ኃላፊነት አለበት ማለት ነው። ስለዚህ ሙያውን ሲቆጣጠር ነው ሙያተኛውን የሚያገኘው። ስለዚህ ሙያውን ሲቆጣጠር እኔን ካገኘኝ መቀጣት ካለብኝ መቀጣት፣ መማር ካለብኝ መማር፣ መታገዝ ካለብኝ መታገዝ አለብኝ ማለት ነው። ሁለተኛው የማህበረሰቡን ጥቅም ማስከበር። የማን ማህበረሰብ? ሁሉንም። ለምሳሌ ባለፈው ባንድ ሚዲያ አንስቼዋለሁ። ህዝብ ባነሰ ህግ ሲመራ፣ ባልተገባ ሲመራ፣ አንስቴቢሊቲ ሲመጣ ምን ሲል የጠበቃ ማህበሩ ያገባዋል። እንዴት ያገባዋል? አንደኛ ህጎች ሲወጡ ይህንን ሁሉ ጉባኤ አሰባስቦ እውቀታቸውን ኢንቨስት እንዲያደርጉ አድርጎ አጥንቶ ለማህበረሰቡ የሚመጥን ህግ እንዲወጣ በማድረግ አስተባብሮ መንግስትን ያግዛል። መንግስትን ሲያግዝ ህዝብ ይጠቀማል። አንድ መንግስት ደግሞ መድረኩን የማመቻቸት ግዴታ አለበት። እንደው እርግጠኛ ሆኜ ባልናገር እንኳን እንካ መልካም ነገር ይዤ መጣሁልህ ሲባል እምቢ ይላል ብዬ ስለማልገምት ማለት ነው። ሁለተኛው ደግሞ እንዲው ምናልባት በድንገት የወጣ ነገር ካለ ደግሞ ይሄን ነገር እንመካከር፣ ሀገር ይዞ ይጠፋል። ስለዚህ እነዚህና እነዚህ የመሳሰሉትን ነገሮች በበርካታ በሰፊ ሁኔታ። ሌላው ደግሞ አሁን እድሜ ለቴክኖሎጂ አድቮኬሲ አለ፣ ሚቲንጎች አሉ፣ የምንገናኝባቸው የተለያዩ ሞዳሊቲዎች አሉ። እነዛም ሞዳሊቲዎች ተጠቅመን ኮሚቴዎችን አዋቅረን እንደ ስፔሻሊቲያቸው አደራጅተን እንደ ኤክስፐርታቸው አደራጅተን እንደየፍላጎታቸው አሰናስነል ቀድመን ችግሮችን ለቅመን በችግሮቹ ላይ ደግሞ መፍትሄዎችን አጥንተን መፍትሄ ኢምፕሊመንት የሚያደርግ ደግሞ ጉባኤና ኮሚቴ አዋቅረን ከዛ በኋላ የሚመጡት መፍትሄዎች ደግሞ የሚያመጡትን ውጤት እየገመገምን ተያይዘን በጋራ እንሰራለን። ድር ቢያብር አንበሳ ያስር ዘ ኤንድ ኦፍ ዘ ስቶሪ። እሺ አመሰግናለሁ ወይዘሮ መሰረት። ጥሩ አድርገው ራዕዮትን ወይም አላማዎትን ሰፋ ያለ ነገር ገልጸውልናልና በጣም ደስ ይላል። ቴንክ ዩ ቬሪ ማች። ሌላው ምናልባት የእርስዎን ሞቶ እያየው ነበረ የተጻፈች አንድ ነገር አይቻሉና አፍሪካችን ከሌላ አህጉር ጠበቃ ወይም የጥብቅና ድርጅት የምትገዛበት ዘመን ማብቃት አለበት 4 ነጥብ ተብሎ ተጽፏልና ምናልባት ይሄ ነገር ከሀገር ወጣ ብሎ ደግሞ እንደ አፍሪካ ያሉትን ራዕይ ያሉትን ድሪም እንደ አፍሪካ ደግሞ ያስቀመጡት ነገር አለ። ምናልባት ትንሽ ኤክስፕሌን ቢያብራሩልኝ ደስ ይለኛል። እስቲ ምንድነው ከአፍሪካችን ከሌላ አህጉር ጠበቃ ወይም የጥብቅና ድርጅት የምትገዛበት ዘመን ማብቃት አለበት? ምናልባት ቁጭት ያለበት ይመስለኛል እዚህ ጋርና ያን ነገር ትንሽ እስቲ ግለጹልኝ። እንግዲህ እንደተናገርኩት በመጀመሪያ ደረጃ ቅድም ስለ ፍትሃዊነት ታነገር ነበር። ክፍፍል እኩል መሆን አለበት። እኛ አፍሪካዊ ነን፣ ጥንታዊ ሀገር፣ ባህር ያለን፣ እምነት ያለን፣ ሪሶርስ ያለን እንደን ደግሞ ይሄ ኮሌክቲቪዝም ላይፍን የምናውቅ ሂዩማኒቲ ያለን የሚገርም አህጉር ነው ያለን። ዳይቨርስ የሆነ ላንድ ያለን ግን ደግሞ የሆነ ጊዜ ያለው የዓለም ሁኔታ ኮሎናይዜሽንን በደንብ አስርጾ የኛ ነገር ተወስዶ ተደፍኖ የሌሎች ኢምፕሊመንት ተደርጎብን በሌሎች ስታንዳርድ ሴት በተደረገ ስታንዳርድ ናግባ ተብለን ሌሎች በሚጠቀሙት ቋንቋ ናተናገር ተብለን የሌሎችን ባህል ናስተናግድ ተብለን ምንም እንኳን ኢትዮጵያኖች ባይደርስብንም ማለት ነው ተብለን በሱ ውስጥ ማለፍ ባለመቻላችን አይኪዋችሁ ትንሽ ነው። እንዶ አማርኛው ወይም ደግሞ ቋንቋው እንግሊዘኛው ቀጥታ ባይናገርም እንደው እኩል አልመጣችሁም ከሰው ጋር የሚል አንድምታዎች እኮ አሉ። የሚመስሉ የሚሸቱ እንደዛ የሚሸቱ ነገሮች አሉ። ኢትዮጵያዊ ሆነን ሌላ ቦታ ያለውን ነገር ስናስተሳስበው ትንሽ የሚለያይ ነገር አለ። ስለዚህ በዚህ እኛ የራሳችንን ስታንዳርድ ሴት ብናረግ እኛ በእኛ ቋንቋ ተናገሩ ብንል እኛ ያወጣውን የትምህርት ስታንዳርድ ተማሩ ብንል ሌላው ኮንቲኔንት ባያረገው ያይኪው ማነስ ነው እንዴ? በፍጹም አይገናኝም የሚል ጥያቄ ይፈጥርብኛል ሁሉ ጊዜ። እውነት ነው። ሰዎቻችንንም ህዝባችንን በተለያየ አጋጣሚ በብዙ አፍሪካ ሀገሮች አብላጫው አፍሪካ ሀገር ለመጓጓዝ እድል አጋጥሞኛል፣ አብሬ መስራት እድል አጋጥሞኛልና ሳየው የሆነ ነፍሴ ውስጥ የሚገባ ሂዩማኒቲ ይታየኛል። የሆነ አይነት ነገር ይታየኛል። የሆነ ሰው ማመን ይታየኛል። ከዛ ደግሞ እኔ አብሬያቸው መሰራቸውን ፈርሞች ሳይ ብዙ ጊዜ
ወደ እኔ የሚመጡ ገበያዎች ከአፍሪካ የሚመነጩ ናቸው፣ አፍሪካዊም ስለሆንኩ። ስለዚህ ከአፍሪካ የሚመነጩ ናቸውና ክፍያው ከአፍሪካ ነው፣ ጉዳዩ ከአፍሪካ ነው፣ ከሳሹ ሌላ ኮንቲኔንት ነው፣ ጠበቃው ከሌላ ኮንቲኔንት ነው፣ ከፋዩ አፍሪካ ነው። እኛስ ኢትዮጵያ አይደለን እንዴ? አፍሪካዊ አይደለን እንዴ? ሁለት ኩላሊት እኩል አለን፣ ሁለት አይን እኩል አለን። የሁላችንም ኩላሊት አይበለውና እንዲሁ ገበያ ላይ ወጥቶ የሚቸረቸር ቢሆን የሁላችንም እኩል ገበያ ላይ ያወጣል። ግን እግዚአብሔር የከበረና ውድ አድርጎ ሰርቶናል ለማለት ፈልጌ ነው። በዋጋ ቢተመን እንደ ስፔር ፓርት ብታስቢው ተበታትኖ ገበያ ላይ ቢወጣ የሁሉም እኩል ነው። የነጭም የጥቁርም የቀይም የምሁርም እና እኩልና ክቡር ተደርጎ የተፈጠረ ሰው ክላስ አለ፣ የክላስ ጉዳይ አለ፣ የትምህርት ደረጃ ጉዳይ አለ፣ የሀብት ጉዳይ አለ፣ የስልጣኔ ጉዳይ አለ። ይገቡኛል። ግን ስቲል ሰው እስከሆነ ድረስ መቀየር ይችላል፣ መለወጥ ይችላልና እውቀቶችም አሉ፣ እድሎች ናቸው። እድሎቹን ደግሞ ማመቻቸት ምንድነው? እኛው ነን። ስለዚህ ከኢትዮጵያ አንድ ነገር ብታሳዩ ኢትዮጵያዊ ጥሶ መውጣት የሚችል አቅም አለው። የታመቁ ኃይሎች እንዳሉ ይታወቀኛል፣ ይሸተኛል። ግን ሀውርሊ ቤዝ ብቻ የሚቸረቸሩ መሆን የለባቸውም። እኛ ሆነን ራሳችንን አጎልብተን የሙያ ወዳዳ የደረሰበትን አውቀን ራሳችንን ቀይረን ራሳችንን አቅርበን ተወዳዳሪ መሆን አለብን። ብዙ ጊዜ ሂድንሊ በፊት ለፊት ባይነገር እንኳን ፈርም የነጭና የወንድ ነው ይባላል። ምልክቱን አይቼዋለሁ ማድረግ እንደሚቻል። እኔ ደግሞ የሴትና የጥቁርም ነው። እኔ አላገለልኩም ወንድና ነጭን። የነጭም የወንድም የሴትም የጥቁርም ነው በእኔ ሳቤ። በዚህ ሞቲቭ ሙያ ውስጥ ስቆይ ነጋዴ ቤት ነው ያደግኩት። እኔ መነገድ ይችላሉ፣ ጠንቅቄ ስራ አውቃለሁ። ጥርሴን ነቅዬ ነው ያደግኩት። በደንብ አድርጌ መነገድ ይችላሉ። ሙያ ውስጥ ስቆይ ግን ያየኋቸው ነገሮች በግጥምጥሞች ኤርሊ ኤጅ ላይ ሙያ የደረሰበትን ዳራ እንዳቅ እድሎች ስለፈጠሩልኝ ያንኑ ማምጣት በችል እያልኩ ስታገልበት ቆይቻለሁ። በጣም ሰክሪፋይ አድርጌያለሁ፣ ሳፈር አድርጌበታለሁ፣ ተደስቼበታለሁ፣ አድጌበታለሁ። ግን ደግሞ ራሴንም ከፍዬበታለሁ፣ ተምሬበታለሁ፣ ተርቡላንሶችን አሳልፌበታለሁ። ስለዚህ ፈርም አንድ ቀን ይፈቀዳል ኢትዮጵያ ውስጥ ማቋቋም ብዬ ነው መሰረትና ኢንድ አሶሺየትስ ሆኜ ስቆይ ለረጅም ጊዜ ይዤ ቆይቻለሁና አሁን ፈርም ሲፈቀድ ኢሚዲየትሊ ሳስበው ሳቅደው ሳሰራው ሳስተካክለው የቆየው ስለሆነ ሴት አድርጎ ሲስተም ውስጥ ነው የገባውና ላውንች የተደረገበትን አግባብ ሌላ ቀን የምታይ ሆኖ በዛ አግባብ ነውና ይህንን ሞቲቬሽን የተነሳሁት ማለት አፍሪካ ውስጥ ማኩታ ነው የሚለው ስሙ ራሱ። ማኩታ ማለት ተስፋ ቃል ኪዳን አለኝታ ማለት ነው በከሳቴ ብርሃን መጽሐፍ ውስጥ። አዎ እሺ። እና በከሳቴ ብርሃን የትርጉም መጽሐፍ ውስጥ ተስፋ ቃል ኪዳን አለኝታ ነውና ለአፍሪካ ተስፋ ይሆናል። ፈርም የነጭም የጥቁርም የሴትም መሆኑን ያስተዋውቃል። ሀውርሊ ቤዝ ብቻ የምንገዛበት ዘመን አልቆ እኛ መግዛት የምንችልበት ደረጃ ላይ ባለሙያ ከሌላ ኮንቲኔንት መግዛት የምንችልበት ደረጃ ላይ ማድረግ እንችላለን፣ ማምጣት እንችላለን። ድሮ እኛ ይሄ ቋንቋ አኔሽንት ስለሆነ ሌላ አፍሪካ ሀገሮችም የተለያየ ትርጉም ይዞ ነበረ፣ ኢንዲያን ጭምር ማለት ነውና ሪቮሉሽን ነበር ማኩታ ሪቮሉሽን። እና እኔም ደግሞ የለውጥ ሪቮሉሽን ይሆናል ብዬ ስለማስብ በዛ አግባብ ነው ሄድኩበትና አሁን ወደ 17 አፍሪካ ሀገር መዳረሻውን አድርጓል። ፓርትነርም አፊሌትም እያደረገ ማለት ነውና ሸንጀን ላይም ትንሽ ቢሮ ከፍቷል። ምክንያቱም ትንሽ ነው ገናንና ጀማሪ ነን። ማኩታ ኢንተርናሽናል ይባላል፣ ሸንጀን ማኩታ ኢንተርናሽናል ይባላል። እና እዛ ዋናው ዓላማው ያኛው ደግሞ ያው ሪፕሬዘንታቲቭ ከሆንሽ የነሱን ሀገር ህግ አትሰሪም፣ እድሎች ግን ይኖርሻል የመሰናሰል ነገር። ግን የነሱ ሰዎች ወደ አፍሪካ ሲሄዱ ቋንቋ ያውቁም፣ ህግ ያውቁም፣ ባህል ያውቁም። እዛ ሆነን ትሬኒንግ የመስጠቱን ከዛ በኋላ ከዚህ ሲሄዱ ደግሞ ወደሚገቡበት አፍሪካ ሀገር ተረክቦ እነሱን ተረክቦ በስነ ምግባር ታንጾ ትሬኒንግ ተሰጥቶት እነሱን ስራ እንዲሰራላቸው ተቀብሎ እድሉን የገበያ እድሉን እንዲያገኝ እናደርጋለን። ከዛ ደግሞ እኛ ሱፐርቫይዝ እናደርገዋለን። ሲስተም እንዳይጎድ ማለት ሚስሊድ እንዳይደረጉ ደንበኞቹ፣ እኛም እዛ የታመንበት ቦታ ላይ ስማችንን እንዳናጣ፣ አፍሪካም ስሟን እንዳታጣ፣ የሄደበት ሀገር ላይም ያልተገባ ችግር እንዳያጋጥመው፣ እነሱም ደግሞ ማኑፕሌት እንዳያደርጉ እንዳይደረጉም ይሄንን እንግዲህ ጀምረን እየሰራ ነው። ቀስ እያለ መስመር ይዛል። ገበያ ውስጥ ጥቅም ብሎ ገብቷል አላለልሽም፣ ግን እየሄደ ነው፣ እያደገ ነው። ዱባይ ላይም እንደዚሁ
አዲስ ነው እሱ ተዋቅሮ ያለቀው። እሱም ደግሞ እንደዚሁ እዛ ያሉትን ኢንቨስተሮችን ወደ አፍሪካ ማፍለስ ሲያፈልሱ ደግሞ አፍሪካንን ማስተዋወቅ ማንና ምን እንደሆነ በተለጠፈብን ስም ሳይሆን ወይም ደግሞ የተለጠፈብንን ስም ይዘን ሳናስበው የሆነ ጄኔሬሽን ያንን ነገር ተቀብሎት ባጎነበስንበት ልክ ሳይሆን ቀና በሚያደርግ ልክ እንዲገቡ ስለዚህ ማድረግ እንደሚቻል ገባኝ። ሐሳቤን ገዝተውት ማኩታ ሪቮሉሽን እያቀጣጠሉ ያሉ የህግ ተቋሞች አሉ እያቀጣጠሉ ያሉ። ስለዚህ እንደ ማህበር ደግሞ እኛ ሌሎችን ማህበሮች አስተባብረን በቀላሉ በግል ደረጃ ሳይሆን በቀላሉ መግባት የምንችልበት እድል አለ የሚል ነገር ስለታየኝ ስሜቴን አይደለም የማውራው። ስሜቴን ሳይሆን ዝግጅቴንና ሐሳቤን ነው። ማህበሩ ቢመጣም ባይመጣም እኔ ቮቱን በተመለከተ አንደኛ የማህበሩን ደረጃ ያለበትን ማህበር ማለት ምን ማለት እንደሆነ ሊሰራና ሊተገበር የሚገባውን ነጥብ እናም ደግሞ መሪው የሚጠበቅበትን ኃላፊነት ምን ምክንያቱም ቅድም መጀመሪያ ላይ ስነግርሽ ሶስተኛው ጽንሰ ሐሳብ ማህበር የሚቋቋምበት የማህበሩን አባላት ፍላጎት ያገለግላል ነው። ስለዚህ ፕሬዚዳንቱ ሲመራ አገልጋይ ነው እንጂ ሹመኛ አይደለም። አገልጋይ ነው ፒውርሊ። እኔ አንቺ ጋር ስትጠሪኝ ስገኝ ማአት ስራ አለኝ። ማገልገል ከዚህ ስለሚጀምር ነው። ስለዚህ አገልጋይ ከሆነ ደግሞ ውጤታማ ይሆናል። ያስከብራል አይደለም ያገለግላል ነው የሚለው አይደለ? ስለዚህ ከጀመርኩት ሐሳብ ጋር ሳያይዝልሽ እነዚህ አገልጋዮች በጋራ ሆነው የሚያገለግሉትን ሰው ፍላጎት አሰባስበው ኢምፓወር አድርገውት ኢሊቬት አድርገውት ለዓለም ገበያ ሊያበቁት ይችላሉ። ሌላ ሀገር ያሉ ፈርሞች እኮ የሀገር የኢኮኖሚ ምንጭም ይሆናል። በእኛ ሀገር ኮንቴክስት የዶላር እጥረት አለን እንላለን አይደል? ግልጽ ነው። ስለዚህ ያንን ሁሉ እንደ አንድ ተቋም ሊደፍን የሚችልበት ትልልቅ ፈርሞች እኮ 3.2 ቢሊዮን ዶላር 2 ምናምን ቢሊዮን ዶላር 1 ምናምን ቢሊዮን ዶላር አኑዋል ሬቨኒያቸው ነው። እኛ ጋር ደግሞ ክፍያ እንኳን ለመፈጸም መዋጮ እንኳን ለመፈጸም የማንችልበት ምክንያቱም ዕውቀቱም ታምቆ መድረኩ ስላልተመቻቸ ቢበለጽግ ለማህበረሰቡ ያለውን ጠቀሜታ ቢያሳይ ራሱ በስነ ምግባር ቢታነጽ በሙያ ቢጎለብት በቴክኖሎጂ ቢበለጽግ እንዲሁም ደግሞ በእውቀት ራሱን ቀን በቀን አፕዴት ቢያደርግ ጨዋነትን ቢያዳብር ክብሩ በራሱ የሚጎርፍ ካባ ነው የሚጎናጸፈው ካባ ነው። ለምን ሙያው ራሱ በተፈጥሮ ክብርን ያጎናጽፋል። አገልግሎት ነው። ከዛስ ፍትሃዊነትን ያሰፍናል። ምክንያቱም ሰዎች ግለሰቦች ላይ ሳይሆን ሙያው ላይ እንዲታዘሉና እንዲታመኑ ባለሙያው በእውቀትና ባልናቸው ነገሮች ከታነጸላቸው ከባለሙያው ጀርባ ሌሎችን ነገሮች ከመፈለግ ይልቅ ባለሙያውን መፈለግ ላይ ይመጣል። ያ ሲመጣ ክብሩ ይመጣል፣ ጠረኑ ይወጣል። ያኔ መንግስትን ባለሙያው መፈለግ ይጀምራል። መንግስት እኮ ህዝብ ነው፣ ይከበራል። ህጉ ሙያው ራሱ ማንዳቶሪ ይሆናል። ይህንን ተግባር ያለ ህግ ባለሙያ አትፈጽሙ። እኔ ባለሙያዎቼን አውቃቸዋለሁ፣ አምናቸዋለሁ። ልክ እንደምታሳድጊው ልጅ እኮ ነው። እኔ ልጄን አውቀዋለሁ አይደለም እትዩ? ልጅሽን እኮ ለሌላ ሰው ስትድሪው ጨዋነቱን አዋቂነቱን ምናምን ተማምነሽበት ነው። ለጋሴን ያስጠብቅልኛል ብለሽ ነው። ሴም ቲንግ ነው። ስለዚህ ይሄንን ማድረግ ከተቻለ ከሌላ ኮንቲኔንት ባለሙያ የምንገዛበት ዘመን አብቅቶ ብንችል ከሌላ ኮንቲኔንት እየገዛን ባንችል ደግሞ ራሳችን ማድረግ እንችላለን። ለምሳሌ እኔ አሁን አዲስ እጄ ላይ ያለ ኬዝ አለ እና ባለሙያዎችን እያወዳደርኩ ነው። የውጭ ባለሙያዎችን ፈርሞችን ዋጋ እንዲሰጡኝ ልክ እነሱ እኔን ሲያደርጉኝ የነበረውን ሲያስተምሩኝ የነበረውን እኔ እያረኩ ነው ማለት ነው። you can do አንድ ነገር እንዲኖርሽ ከፈለግሽ ይኖርሻል። ስለተመኘሽ አይኖርሽም። if you need to have it እምነት ካለሽ pray፣ እምነት ከሌለሽ ደግሞ do it you can have it የሚባል ነገር የለም። do it ውስጥ ማዕት ተራራ አለ፣ ማዕት ሸለቆ አለ፣ ማዕት ጨለማ አለ። ግን do it. The only thing you have to be sure that your ambition, your plan, your vision is correct. ከዛ በህቅ ማዕቀፍ ውስጥ መሆኑን፣ ከዛ ደግሞ አምቢሽን አለ መሆኑን፣ ከዛ ደግሞ ፕላነር ያለሽ መሆኑን፣ በፕላንሽ መሰረት ሰክሲድ የምታደርጊበት ሜዳ የተዘጋጀልሽ መሆኑን፣
ሜዳው ባይኖር እንኳን ሜዳውን መፍጠር እንደምትችይና ያንቺን ሐሳብ የሚጋሩ ያ ሐሳብ ደግሞ ሌሎችን የማይጨቁን ሌሎችን የማይበድል ቅድም እንዳልሽው ክፍፍሉን ተጠያቂነቱን በህግ የመያዝ መብቱን እነሱ ግብአት ውስጥ ካስገባሽ የህግ ሰው ሰክሲድ ማድረግ ከሌላው ይቀርበዋል። እኛ ኢትዮጵያዊ ነን፣ አፍሪካዊ ነን፣ ደግሞም ኢትዮጵያዊ ነን። ከ005 ጀምሮ ቅርጽ ያዘ መንግስት አለን ብለን የምንናገር ታሪክም የሚያወራው ቅርጽ ያለው መንግስት ደግሞ ህግ ያውቃል። የህዝባችን ሜንታሊቲ ሩል ኦፍ ሎን የሚያውቅ የነበረ በህግ አምላክ ሲባል ሊያጠፋ የነበረውን ነገር እርግፍ አድርጎ የሚቆም ጽንሰ ሐሳቡን ስላሰረጹባቸው እኮ ነው። በወቅቱም የነበሩት ሰዎች ያንን የህግ የበላይነት ጽንሰ ሐሳብ በሚገባው ወቅቱ በፈቀደው ቅርጽ አእምሯቸው ውስጥ ገብቶ ተጠቅጥቋል። ስለዚህ ፖሊስ ሰው ዱላ አልነበረም የሚገዛቸው፣ ድምፁ የህጉ ድምፅ ብቻ ይገዛ ነበር። ዊኬንዱ 7000 እኮ ነን ፌደራል ላይ ብቻ። ሙሉ ደግሞ ስንሆን ብዙ ነን። ድር ቢያብር አንበሳ ያስር አይደለ? ሙሉአችን በድምፅ ብቻ የህግ የበላይነት የሚሰፍንበትን መፍጠር እንችላለን። ያኔ ደግሞ እንከበራለን። ለምን? ለማህበረሰቡ የሚጠቅም የህግ ስቴቢሊቲን የሚያመጣ መንግስትን የሚያግዝ ኮንቲኔንታችንን አገራችንን ስሟን የሚያስጠራ ፕሮቴክት የሚያደርግ ሴፍ ጋርድ መፍጠር እንችላለና ስለዛ አፍሪካችንን የሚወክል ስራ ከኢትዮጵያ እንደ ድሮ ቀድሞም ኢትዮጵያ ቀዳሚ እንደነበረችው ከኢትዮጵያ ብዙ ነገር እንደፈለቀው አሁንም ይፈልቃል ብዬ ስሜት ሳይሆን እምነትና ትጋት ፕላንና ተግባር እግዚአብሔር ቢፈቅድና ብኖር አለኝ ብዬ ስለማምን ነው። ደግሞም ይሳካል። እሺ አመሰግናለሁ ወይዘሮ መሰረት በጣም ደስ በሚል ሁኔታ ምናልባት ከጥያቄም በዘለለ ደግሞ ምናልባት እንደው እንዴት ነገሮችን ማሳካት እንችላለን የሚለውን በቂ የሆነ ልምድ ነው ያካፈሉና ደስ ብሎኛል። ቴንክ ዩ። ወደ ሌላ ጥያቄ ስመጣ ምናልባት እንግዲህ ወይዘሮ መሰረት ከሴቶች ጋር ተያይዞ ያሉትን ከፍተኛ የሆነ እምነት መተማመን አቃለሁኝና ሴት ኖት ምናልባት በሴትነቶ ይሄንን የፕሬዝዳንትነትን ብቻም ሳይሆን ሌሎቹንም ፈተናዎች እንደው ሴት ስለሆኑ የሚፈተኑበት ሁኔታ አሉ ወይ? ተግዳሮቶች ሴት በመሆኑ ብቻ ተግዳሮቶች አሉ ወይ? እነዛን ተግዳሮቶችስ እንደው እንዴት ነው የሚያልፉት? ኤክስፒሪየንሶትን ቁጭ ብለው በየቤታቸው ለሚያዩ ሴት እህቶቻችንን ማጋራት ስላለቦት ከመጡ አይቀር ካገኘሁት አይቀር በሴት ላይና በህፃናት ላይ አልደራደርም ሲሉም ሰምቻለሁኝና ምናልባት ከዛ ጋር ተያይዞ ትንሽ ሀሳቦትን ቢያጋሩን ደስ ይለኛል። ተግዳሮቶች አሉ ወይ በሴትነቱ የሚገጥሙት? እንዲሁም ደግሞ ያንን ለማለፍስ እንደው እንዴት ነው የሚያልፉት? ጥረቱት ምንድነው የሚለውን ትንሽ ያጋሩ። አመሰግናለሁ። ደስ የሚል ጥያቄ ስለጠየቅሽ ነው። እኔ ሴት ነኝ። አዎ ሴት ነኝ። ግን ደግሞ ሰው ነኝ። ሴትም ሰው ነው፣ ወንድም ሰው ነው። ስለዚህ በሴትነቴ ተግዳሮቶች እኔ ፐርሰናሊ ነው የምናገረው የኔን አሁን ያለሁበትን በሴትነቴ ተግዳሮቶች ያጋጥሙኛል። ተግዳሮቶችን ማለፍ ያቅተኛል። ተግዳሮቶችን እንዳላልፍ እንቅፋት ይገጥመኛል ብዬ አልፈራም። ለምን እንደው ማልፈራው መሰልሽ? የህግ ሰው ነኝ። ህግ ደግሞ ሁሉንም የሚገዛ ነው። የሚጠበቅብኝ ትክክለኛ የሆነ የህግ ሰውን የሚመጥን ክብር ያለው ነፃነትን የሚያጎናጽፍ በእውቀት የተሞላ በልምድ የበለጸገ በስነ ምግባር የታነጸ ስብዕና መላበስ ብቻ ነው የሚጠበቅብኝ። ከውስጤ ሞላ የሚገነፍል የምሰጠው ነገር ካለኝ የሚቀበለኝ እንጂ የሚቀማኝ አይመጣም። ከቀማኝም ፍትሃዊነት አለ አይደል? ቅድም ያለው በእያንዳንዱ ነገር ተጠያቂነትን የሚያሰፍን ጽንሰ ሐሳብ አለ አይደል? እሱን ደግሞ እንዳውቅ እድል የከፈተልኝ የህግ ሙያ አለኝ ከእግዚአብሔር ቀጥሎ ማለት ነው። ስለዚህ እንደውም ሴት መሆኔን ሳስበው የህግ ባለሙያ እንደሆነ እግዚአብሔር ፈቅዶ በሜዳው ላይ መገኘቴን ሳስበው ሴት በተፈጥሯችን ዲቴል ኦሪየንትድ ነገሮችን በጥልቅ የምናይ ልጆቻችንን ስናሳድግ መሪነትን የተለማመድን ወንዶችንና ሴቶችን አቻችለን ስራ ሰርተን ፍቅር ሰተን ቆንጥጠን አሳድገን አስተምረን ወደ ከፍታ ወስደን
መግበን ተቆጣጥረን አልብሰን ከጎረቤት ጋር የሚሰናሰልበትን በስነ ምግባር የሚታነጽበትን እድሎች ከፍተን የነገ ብርሃኑን እንዲያገኝ ራሳችንን አቅልጠን ውጤት ላይ የምናደርስ አይደለን? አመራርን ከጓዳችን ተምረናል። ስለዚህ ይሄ ደግሞ በህግ ሙያ ሲታገዝ፣ በስነ ምግባር ሲታነጽ፣ በእውቀት ሲጎለብት፣ በልምድ ሲበረታ፣ በቴክኖሎጂ ሲበለጽግ ሴት መሆኔ ይልቁንም ቻሌንጆቹ ቀላል እንዲሆኑልኝ በቀላሉ እንደማሸነፋቸው እንዳስብ ያደርገኛል። በዛ ላይ ደግሞ ሴቶችም በዚሁ መጠን ወደ ልኬታው እንዲመጡ ያልመጡትን ማለት ነው እድሉን ያላገኙትን ፍትህ የተነፈጉትን ፍትህ እንዲያገኙ ፍትህ ጓዳቸውን ያልዳሰሰውን ፍትህ እንዲያገኙ የታፈኑት እንዲፈቱ ወደ ደጅ ያልወጡት ወደ ደጅ ወጥተው ደግሞ መስመሩ ጠፍቷቸው የሚቅበዘበዙትም ደግሞ ምናልባት ሮንግ የሆነ ተውት ከመስመር ያወጣቸው ደግሞ መስመር ውስጥ ገብተው ያንን ደስ የሚል ሴትነት የሚለውን ስትንፋስ ለሌሎች እንዲጎነጩት እድል የሚከፍቱ የሴት ባህሪ ማለት ነው። ባህሪዎች ደግነት፣ ፍቅር፣ ርህራሄ፣ አስተዋይነት እያንዳንዱን ነገር የሚከታተል ወንዶችም እኮ እኛ አቅፍ ላይ ነው የሚያድጉት። እነሱን አሳድገን እዚህ ጋር ደርሰው ከማህፀናችን አውጥተን ከህፃንነታቸው አጥበን ቆሻሻቸውን አጽድተን እውቀት አካፍለን ምግብ መግበን አሳድገን ዛሬ የደረሱበት ደረጃ ላይ ካደረሰን እኛ ከነሱ አንሰን ቻሌንጅ ያሸነፈናል ብዬ አላምነው በምንም መለኪያ። እንደውም ሴት መሆኔ ሞር የበለጠ ነገር ዴሊቨር እንደማድረግ ነው የሚሰማኝ። ስለዚህ ቻሌንጅ የሚመጣ ቻሌንጅ የሌለው ነገር የለም፣ ችግር የማይፈጥር ነገር የለም። ግን ችግር ካለ መፍትሄ አለ፣ መፍትሄ ከሌለ ደግሞ ራስሽ የችግሩ አካል ነሽ ማለት ነው። ዲስ ዋት አም ቲንኪንግ። በጣም ደስ ይላል ወይዘሮ መሰረት። ምናልባት ጥያቄዎቼ እነዚሁ ናቸው፣ ግን መጨመር የሚፈልጉት ነገር ካለ ማስተላለፍ የሚፈልጉት መልእክት ካለ እድሉን ሰጡትና እንጨርሳለን። በዚሁ ማስተላለፍ የምፈልገው መልእክት እንኳን ሁለት ነው። አንዱ መሰረት ኃላፊነት ልትወስድ ትችላለች ብሎ የህጉ ማህበረሰብ ጠቁሞ እጩ ወንበር ላይ እንዳስቀምጥ ስላደረገኝ እጅግ አድርጌ አመሰግናለሁ። በካምፔኑ ደግሞ ያለ መሰረታዊ ዓላማ እና የተማርኩበትን ስናገር ጊዜ ሳገኝ አልፎ ካምፔን ውስጥ ያሉትን ነገሮች ተመልክቻቸዋለሁ፣ አይቻለሁ እና ብዙ አዋቂዎች እንዳሉን፣ ብዙ ተቆርቋሪዎች እንዳሉን፣ መሳተፍ የሚፈልጉ ያላቸውን ነገር መስጠት እኮ ነው። በጣም ደግ የሆነ ጀነረስ የሆነ ፍላጎቶችን አይቻለሁ። የሚከበር ማህበረሰብ እንዳለን እድሉን ስላላገኘ ነው እንጂ ሊፈነዳ የደረሰ ኢነርጂ እንዳለ ተረድቻለሁ። እና ይሄንን ማህበረሰብ እንደው እድሉ ቢመጣ እንኳን ማገልገል ያስደነግጣልም ያስፈራልም፣ ግን ደስ የሚያሰኘው በጋራ የምንሰራ ከሆነ ነው። ተባብረን ይሄው እዛ ላይ የምናየው ነገር ወደ ሜዳ አምጥተን ነው በጋራ የምንሰራ ከሆነ ባላገኘው እንኳን ድምፁ ለምን እዛ ውስጥ ያሉት ተፎካካሪዎች ሁሉም አቅም ያላቸው መሆኑን ተመልክቻለሁ። ሁሉም ጥሩ ነገር እንዳላቸው በእያንዳንዳችን በሄድንበት ልምድ የተለያየ ሊሆን ይችላል ልምዳችን፣ ግን በሄድንበት የልምድ ጎዳና በሄድንበት የእውቀት ጎዳና የተለያየ ደስ የሚል ዩኒክ የሆነ ከለር ያለው ነገር ይዞ ሰው ፕሬዘንት አድርጓል እዛ ላይ ሜዳው ላይ። ያ ደግሞ ደስ ይላል። ማንም ድምፁን ይሰደው። ግን ማህበሩ እኔ በልኬ በአቅሜ ልክ ያሰብኳትን ነገር ካመጣልኝ ቮቱ ለማንም ውጤት ቢያመጣ ለማንም ለኔ ችግር የለውም። ዋናው ግን ማህበሩ ምንድነው? እኔ በማቀው ልክ ማህበር ማለት ምን ማለት ነው? እኔ በማቀው ልክ አመራር ማለት ምን ማለት ነው? እኔ በማቀው ልክ ለምን ገና እውቀት አይጠገብም። ገና ደረጃ መውጣት አለብኝ ብዬ ስለማስብና እኔ በማቀው ልክ መሪነት ኃላፊነት ምንድነው? እኔ በማቀው ልክ የማህበሩ አባል ምን ኤክስፔክት ማድረግ አለበት የሚለውን ማካፍልበት መድረክ ስላገኘው እድሉን ስለሰጣችሁኝ፣ ይሄ ደግሞ እናንተ የሰጣችሁኝ እጩነት የሰጠኝ መድረክ ስለሆነ እጅግ አድርጌ በጣም አመሰግናለሁ። ውጤቱ ግን ለኔም አይደለም፣ ለከበደም ላለውም ላየርም ለገመቹም አይደለም። ነገር ግን ላመናችሁበት እናንተ ካላችሁበት ሁኔታ ጋር ተነጻጽሮ እኔ ይሄኛው ነው ችግሬ፣ ይሄ ቢሆን ይሻለኛል የምትሉበትን መድረክ የምታሳልፉበት እንጂ እኔ በኢንቴንሽኔ
ኢሞሽን የምገዛበት አለመሆኑን እንድትገነዘቡልኝና ለእጩነት የሰጣችሁኝ መድረክ ራሱ እነዚህን ያሉኝን ጥቂት ነገሮች ትንሽ ናት እሷን ማከፈል የምችልበት ሜዳ ስለከፈታላችሁልኝ እጅግ በጣም አድርጌ አመሰግናለሁ። ክብር ያለ እንቁ የሆነ ገና ማይን ያልተደረገ ብዙ አእምሮዎች እንዳሉ እንዳውቅና እኔ በራሴም በፈርሙ በማኩታ እየሄድኩ ያለሁትን የአፍሪካን ለአፍሪካ ፓን አፍሪካኒስት ነሽ አክራሪ እንዳትኝ የአፍሪካን ለአፍሪካ አፍሪካዎች እንችላለን ኢትዮጵያውያኖች ደግሞ ይህንን ማድረግና ማስደረግ እናውቃለን ሌሎችም ደግሞ ተጋርተውናል ይጋሩናል ከኛም የበለጠ ነገር አላቸው ስለዚህ አህጉራችን አፍሪካ ኢትዮጵያችንም ከሌላ ዓለም ባለሙያ የምትገዛበት ዘመን ያበቃል ዛሬ ላይሆን ይችላል ሂደት አለው ግን የሚያበቃበት ዘመን እንደምናመጣ ልንተባበር የምንችል አቅም ያላቸው ሰዎች እንዳሉ ሜዳው ላይ እንዳይ አድርጋችሁኛል ይሄ ራሱ ለኔ ትልቅ እርካታና በቂ ነው ተምሬበታለሁ አግኝቻለሁ ብዙ ሰዎች እንዳሉ አይቻለሁ በቃ የሆነ ሴፍ ጋርድ እንዳለኝ ገና ብዙ ያልተነካ ነገር እንዳለ ያንን ነገር ሁሉ ይዞ መውጣት እንደሚቻል እንዳውቅ አድርጋችሁኛል ደግም ያሁንም በጣም አመሰግናለሁ እሺ እኛም እንግዲህ በፕራይም ሚዲያ ወጋ ፕሮግራም አድማጭ ተመልካቾች ስም ጥሩ ድል መልካም ድል ተመኝተናል ወይዘሮ መሰረት መልካም ድል ይሁንልዎት እሺ ጊዜዎትን ውድ ጊዜዎትን አጣበው ነው እንግዲህ እዚህ ፕራይም ሚዲያ የተገኙልኝ ቅድምም እንደገለጽኩት እንግዲህ እጅግ አድርጌ ላመሰግነው ተወዳለሁ በቀጣይም እንግዲህ ሌላ ፕሮግራሞችንም አብረን እንደምንሰራ ባለሙሉ ተስፋ ነኝ ቴንኪው በጣም አመሰግናለሁ ክቡራና ክቡራት የፕራይም ሚዲያ ወጋ ፕሮግራም አድማጭ ተመልካቾች ፕሮግራማችን እስካሁን ያያችሁትን የተከታተላችሁትን ይመስል ነበር እንግዲህ ለዛሬ የያዝነው ቆይታ በዚሁ ይጠናቀቃል በቀጣይ በአዲስ ርዕሰ ጉዳይ ከአዲስ እንግዳ ጋር እዚሁ ፕራይም ስቱዲዮ በተለመደው ሰዓት ምን ገናኝ ነው የሚሆነው እስከዛው ቸር ሰንብቱልን